ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰሞኑን እንግዲህ ይህንን እንትን እያያችሁት ነው ማለት ነው። ይህንን ቪዲዮ እያያችሁት ነው። አሚር ነው አሚር የሚሉት ማለት ነው። ከትናንት ወደ ሐኪም ቤት ገብቶ ነበረ። እንግዲህ ከሐኪም ቤት ጠፍቶ ወደዛው ወደ ጎዳናው ተመልሷል እያሉ ነው። ሱመያ በደንብ ይዘው ነበረ አንጥታ ከዛ ከጎዳና አውጥታ ቤቲና ሙቪን ማየት አይፈልግም። አንቺ ፈልጊና መልሰሽ አንጥተሽ የቤትሽ አስቀምጪው። እንዲህ እንደዚህ አይነት ነገር አለ እንዴ? እናንተው እንዳስወጣችሁት እናንተው ፈልጋችሁ አንጡ እንጂ። እኔ ከዚህ ጋር አንዳንዴ ሰው ለሰው ሲያዝን እንትን ሞኝ ይመስላችኋል እንዴ? እኔ ግን ሱመያ ካሁን በኋላ በእነሱ እንትን መግባት ያለብሽ አይመስለኝም። እዛው ራሱ ቤተሰቦች አሉት፣ እናቱ አለች። እናቱ መታ የሆነ ነገር ታድርግ እንጂ ሱመያ እናቱ ነች ወይስ ሚስቱ? ደህና ያለፈውን የተቀመጠውን ልጅ ሐኪም ቤት ብላ ያችን እናትየዋ ማለት ነው የቤቴ እናት የምትባል ወስዳ አሁን እሷን ልጇን ሲያይ አልፈልግም ብሎ ከሐኪም ቤት ጠፋ። መልሶ እዛው ጎዳና ወደቀ። ምን ይሁን የት ይሂድ የት እንትን ይበል አይታወቅም ይላሉ። ሰው ማለት ነው ሰውን እንትን ሊል ሲል እናንተ እየሄዳችሁ ለቪዲዮም ለምንም ብላችሁ እንደዛ የምታደርጉት ማለት ነው። ጥለሽ የሄድሽውን የጣልሽውን ለምን አሁን ሂደሽ ትፈልጊያለሽ? አንቺ በአንቺ ሰበብ ነው ያበደው። አነሳችሁ አይደል? አንስታ ቤቷ አስገብታ እስከሚሻለው ድረስ ተረጋግታችሁ እዛው ቤታችሁ መቀመጥ ላይ ያለባችሁ። አንቺ መጣሽ አልፈልግም ማለሽ፣ ከዛ እናትሽን አንጥተሽ ደግሞ ሐኪም ቤት እንውሰድ ብላችሁ ላትጠብቁት ነገር ላታዋጡት ነገር ለምንድን ነው ይህን ያህል? ቤተሰቦቹ የሉም እንዴ? ቤተሰብ የለውም እንዴ? እናቱ ለምን አትመጣም? ለምን እናቷ ትሆን መታ ልጇን እንትላትልም? እኔ ይሄ ነው አንድ ጥያቄ የሆነብኝ። ከእናንተ እኩል እናቱ ነች የምትበልጠው አይደል እንዴ? ከቤቴም ልጄ ማለት ነው። ልጅ ተሆነ ዛደ ለምን አውጥተሽ አሁን ሐኪም ቤት ደህና ቤት የተቀመጠውን ጎዳና ላይ መልሳችሁ ጣላችሁት? እና በጣም ነው እኔ ግን የሚያሳዝነኝ ማለት ነው። እንደው ለእንትንም ብላችሁ ይሆን ለምንም እኔ የማውቀው ነገር የለኝም። ግን ደህና የነበረውን ልጅ አንድ ክፍል ሰጥተው እስከሚለጋጋ ድረስ እዚሁ ተቀመጥ። እናንተ ሐኪም ቤት ቆላል ጠበል አልሽን ነው ወሰሽው ወስደሽ አሁን ሐኪም ቤት ተኝቶ ነበር ምናምን እንዴ? ሐኪም ቤት ቢተኛ ዛዳ እናንተ ታልጠበቃችሁት እንዴት ወጥቶ ጠፋ? እና ቤቴን ማየት አይፈልግም እና አሁን ፈልገሽ አምጥተሽ ከአንቺ ጋር አድርጊው። ይሄ እንዴት ነው? ይሄ ነገር ምንድን ነው? ይሄ አላማችሁ ማለት ነው? ይሄ እኮ የሚያስጠይቅም እንትን የሚልም ነው። እኔ ግን ሱመያ ባትበሊ ጥሩ ነው ብዬ ነው የማስበው። ማለት የሆነ በቃ እንዴ እዚህ ጋር እኮ ምንም ምትል ያለ አይመስለኝም። ግዴታም ያለብሽ አይመስለኝም። አንድ ሰው አንቺ እረዳዋለሁ ብለሽ አመጣሽ አንጥተሽ ኃላፊነቱን እንወስዳለን ብለው ወሰዱ። ከወሰዱ በኋላ ኃላፊነታቸውን መወጣት ነው እንጂ እኔ ከዛ ደግሜ ኃላፊነታቸውን እንትን አለን። ቤተሰቦቼ ስለዚህ ቤተሰቦቹን አንጡለት፣ እናቱን አንጡለት እንጂ ሱመያ እናቱ አይደለችም። ከወደቀበት አንስታ ቤቷ አለባብሰው ወደ ጤንነቱ ሊመለስ ሲል እናንተ ሐኪም ቤት አልወሰድነው እሙተን እንገኛለን አላችሁ። ሐኪም ቤት ወሰድን አላችሁ። ጠፋ ብላችሁ ደግሞ አሁን ሱመያ ቤት ትናንትና እንደዛ ስትበጠብጡ እንደዛ ስታረጓት ቤቷን ሁሉ ስትፈትሹ ነበረ። ምን እሷ ደብቃ ተሸክማ ወጣልኝ ነው እንዴ? ሮቶ የሚያህል ሰውዬ እንግዲህ ተሸክመው መጣች አትሉ? እውነቴን ነው የምላችሁ። አንዳንዴ ሰውን እንደው እኔ ጓደኛዋ ትክክል ነች የምትላት ማለት ነው። ሱመያ ብታውቂበት ኑሮ ራስሽን መጠበቅ አለብሽ። ለምን የማያዋጣ ባል ቅንድብ ላይ የሰማላ ላይ የማያዋጣ ነገር ነው የያዙት እነሱና ስለዚህ አንቺ ራስሽን ኮራ ብለሽ እስከዛሬ እየኖርሽ አይደል እንዴ? በራስሽ ነው እንትን የምትሰሪው። አሁን ለምንድን ነው እዚህ ትልምስ ውስጥ የገባሽው? በቃ አወጣሽው አይደል? አወጣሽ ከጎዳና ወሰዱት፣ አለቀ።
መቤትሽን መክፈት የለብሽም ደግመሽ ብዬ ነው የማስበው። አንዳንዴ የሆነ ደግ እሰራለሁ ብለሽ ወደ መጥፎ ነገር ይቀየራል ማለት ነው። አሁን ለልጁ ደግ ነበር የሰራሽበት ደግነትሽ ማለት ነው። ከጎዳና ላይ አውጥተሽው ጠጉርህን ማነው እንደዚህ ያረገህ እንዴ? ጠጉር ቢላጭ ጠጉር ይበቅላል እሱ እንትን ሊላል ነበር እንዲ ደህና የተመለሰው ልጅ አውጥተው ሐኪም ቤት ታለደ ብለው ወስደው እንደዚህ። አሁን ደግሞ ጠፋ። ፈልጊ፣ ኧረ ጉድ ፈላ። ፈልጊ እንዴት ነው ፈልጊ ማለት? አይ አሁንስ እኔ እንጃ ጥሩ አይደለም። እንደዚህ አይነት ነገር ፈልጊ ፈላልጊ ማለት እኔ ጥሩ ነው ብዬ አላስብም። ማለት እንዴ ይደብራል። ለእናንተም ለፈላጊዎችም ይደብራል ማለት ነው። እኛ እኮ እንደው ግዳ ገባን ዘንድ አሁን ሰሞኑን ደግሞ እንደው ብታው የሆነ በቃ ምህተት እብደት እንትን ነው እየመጣ ያለሁ። እንግዲህ ምን እንዳመጣብን አናውቅም። መቼስ ሰኔና ሰኞ ሲገጣጠሙ ብሏል። እንግዲህ ሰኔና ሰኞ ተገጣጥሟል። አይጉዳችን ነው የምንለው። ፈጣሪ ይማረን። ሰኔና ሰኞ ሲገጣጠም መከራው ይበዛል። ስለዚህ ያው ፈተና እስከሆነ ድረስ እንግዲህ ፈተናውን ማለፍ ነው። ለማንኛውም ውድ ቤተሰቦቼ ሸለች እያደረጋችሁ ምን አበረታቱኝ እላችኋለሁ። ጉድ አንዳንዴ እንደው እና እኔ ትክክል ነው ብዬ አላስብም ማለት ነው። ትክክል አይደለም የምትሰሩት ስራ። ምንድን ነው የሚገባው? ሳይለንት ላድርግ እንጂ ስልኬ እና ለማንኛውም ቆይ እስኪ የሆነች ልጅ ደግሞ ምን አለች መሰላችሁ? ሰውን እንትን ብላችሁ እንትን አትበሉ ማለት ነው። ለምን መሰላችሁ? እኔ በጣም አሁን በፊት ማለት ነው የሆነች ልጅ የሆነ እንትን ነበር እና የሆነች ልጅ አሁን እዳ ገብታለች። እግዚአብሔርን እውነቴን ነው የምላችሁ። በምን ምክንያት መሰላችሁ? ምን ልበላችሁ? እኔ ቲክቶክ ላይ ነው ያየኋት። ለሰው ጥሩ ነገር ስትሰሩ ወደ እናንተ ነው እንትን የሚለው ተስቦ የሚመጣው ብዬ ነው የማስበው። እና በጣም የሚደብር ነገር ነው። እና ለማንኛውም ውድ ቤተሰቦቼ እንግዲህ እንትን በሉ ብዬ ነው የማስበው። ተጠንቀቁ፣ ብትጠነቀቁ ይሻላችኋል። ሸላይ